ወደ እግዚአብሔር የተጠጋ እንግዳ ሰው እግዚአብሔር ከሕዝቡ ለይቶ ያስወጣኝ ይሆንን ብሎ እንዳይጨነቅ ትላለች። ንጽሕና አለኝ ድንግልና አለኝ ብሎ እየታበ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ ግቢ ውስጥ መግባት አልችልም እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ቤተክርስቲያኒቱ ግን ለሕሙማን የተዘጋጀች ሐኪም ቤት ናት። እንዴት ነው አንተ ሆስፒታል ውስጥ ሰው አግኝተህ እንዴት ያማህ እንዴት ትታመማለህ ትቆስላለህ ይባላል እንዴ? ሆስፒታል ድሮ ምን ሊያደርግ ይመጣል? ሊታከም ነው። በሽተኛ ሆነን በበሽተኛ ጨክናል። አምላካችን ኢየሱስ ክርስቶስ አመንዝራነትን ይቃወማል፣ ማመንዘርን ይጠላል። ማመንዘር ኃጢአት ነው። አመንዝራ ግን ኃጢአተኛው ግን ሰው ነው። እኛ ብዙ ጊዜ ኃጢአተኛን ከኃጢአቱ ለይተን አናይም፣ ቀላቅለን ነው የምናያቸው። እግዚአብሔር ግን ሁለቱን ለይቶ ማየት የሚችል አምላክ ነው። ኃጢአትንና ኃጢአተኛን፣ በሽተኛንና በሽታን ለይቶ ማየት ማለት ነው። ለምሳሌ አሁን በዚህ ዘመን ኮሮና በሽታ አንድ ሰው ያዘው። ይሄ ሰውዬ ኮሮና ያዘው ማለት ኮሮና ሆነ ማለት ነው አይደል? እሱ ሰው ነው፣ በሽታው ኮሮና ነው። ልክ እንደዛ ማለት ነው። ኃጢአት በሽታ ነው፣ ደዌ ነው። ኃጢአተኛ ግን በሽተኛ ነው፣ ቁስለኛ ነው። ቁስሉን ከቁስለኛው ለይቶ ማየት የሚችል እግዚአብሔር ብቻ ነው። ክርስቶስ ያደረገው አይሁድ ግን ማድረግ ያቃታቸው ያ ነበረ። የመጀመሪያው ነገር ኃጢአትን እንጂ ኃጢአተኛን አልጠላም። እግዚአብሔር ዝሙትን ይጠላል፣ ዘማውያንን ግን ይወዳል። እግዚአብሔር ስርቆትን ይጠላል፣ የሚሰርቁ ዘራፊዎቹን ግን ይወዳቸዋል ሰው እንደመሆናቸው። ኃጢአትህን ለብቻ አንተን ለብቻ የሚያይ አምላክ ነው። እኛ ግን አንድ አድርገን የምናያቸው። አንድ ሰው በዝሙት የወደቀ እንደሆነ ዘማዊ ብለን ነው የምንጠራው፣ ራሱ ከነስሙ። ሲሰርቅ ያገኘነው እንደሆነ ሌባ ብለን ነው የምንጠራው፣ ስሙ ነው ራሱ። አንተ ሌባ ሲባል አቤት እንዲል ነው የምንጠብቀው። ኃጢአቱን ስሙ አድርገን እንጠራለን። እግዚአብሔር ግን አንተን ከኃጢአት ለይቶ የሚያይ አምላክ ነው። እንደዚህ ለማየት ያብቃል። ሁለተኛው ነገር በዚህ ታሪክ ላይ ክርስቶስ ከአመንዝራነት በላይ በጣም የነቀፈው ሰዎችን አመንዝራ ናቸው ብሎ መፍረድን ነው። ጸሐፍት ፈሪሳውያን ይችን ሴት አምጥተው ከፊቱ ሲያቀርቡለት በጣም የተጸየፈው ከሷ ማመንዘር በላይ የነሱ ፈራጅነት፣ የነሱ ጭካኔ፣ ጥላቻ ያ ነው የበለጠ ያሳዘነው። ይሄ ለኛ ለክርስቲያኖች በጣም ትልቅ ትምህርት ነው። ቅዱስ አባታችን አባ ጊዮርጊስ ዘጋስጫ ምን ይላል መሰላችሁ? እግዚአብሔር እችን ቃል አብረን እንበል። እግዚአብሔር ስለ ጽድቁ ከሚመካ ድንግል ሰው ይልቅ ስለ ዝሙቱ የሚያለቅስን ዘማዊ ይወዳል። ልብ አድርጉ። ከድንግልና ይልቅ ዝሙትን ይወዳል አላለም አባ ጊዮርጊስ። ስለ ዝሙቱ፣ ስለ ድንግልናው፣ ስለ ንጽህናው ከሚታበይ ከሚመካ ጻድቅ ሰው ይልቅ ስለ ኃጢአቱ ስለ ዝሙቱ ምን የሚልን የሚያለቅስ ምን ማለት መሰላችሁ? ወደ ቤተ ክርስቲያን ሲገባ ንጽህና አለኝ ድንግልና አለኝ ብሎ እየታበ ከሚገባው ሰውዬ ይልቅ በር ላይ ቆማ እኔ ሴተኛ ዳሪ ነኝ ግቢ ውስጥ መግባት አልችልም እባክህ ጧፍ ስጥልኝ ብላ የምትሰጠዋን ሴተኛ ዳሪ የበለጠ ይወዳታል እግዚአብሔር። ከትዕቢተኞቹ ይልቅ ማለት ራሳቸውን ከሚያጸድቁት ይልቅ የሰውን ኃጢአት እያዩ አቤት እንደዚህ ስላላረከኝ አመሰግናለሁ የሚሉ ጸሐፍት ፈሪሳውያን ይልቅ ቀና ብዬ የሰማይን ርዝመት አይ ዘንድ አገባቢ አይደለም የሚሉ ትሑታንን ይወዳል። ይሄ በእውነት አሁን ስንሰማው ለኛ ከባድ ነው። ለምን መሰላችሁ? ከክርስቶስ ይልቅ በጣም የምንመስለው እኛ ጸሐፍት ፈሪሳውያንን ነው። በጣም የፈሪሳውያን ጸባል ቤተክርስቲያን ውስጥ የሞላ ነው። ቢጣራ ጸሐፍት ፈሪሳውያን ነን። ከክርስቶስ ይልቅ ለነሱ ነው የምንቀርበው። ቤተክርስቲያን የሚመጣን ሰው በጣም ማሸማቀቅ፣ በሆነ አይን ማየት። በተለይ እንደኔ አይነቱ ደግሞ ትንሽ ቤተክርስቲያን ቆየው የሚለው ሰው እንግዳ ለሚመጣ ሰው እንዴት አይነት ፊት እንደሚያሳይ እናውቃለን። ካለባበሱ ጀምሮ ከእግር እስከ ራሱ ነው የምናነሳው አይደለም። ቅዳሴ ሊያስቀድስ የመጣውን ሰው ገና ዛሬ የመጣ ከሆነ በተለይ እንዴት ነው የምናየው? እንዴት ነው የምናየው? ርስት አለን አይደል? ስንት ዓመት ያስቀደስንበት ማንም እንዲነካው ማንፈልግ በአይናችን እኮ እንወጋለን። ሰዎች እንግድነት እንዲሰማቸው የት ነበርክ አይነት ፊት እናሳያለን። እግዚአብሔር የማያሳያቸውን ፊት ማለት ነው። በጣም የሚገርማችሁ ቅዳሴያችን ሲጀምር በጣም የሚያሳዝን መልእክት አለው። አሁን አንዳንዴ ቅዳሴ የማያስቀድሱ ግን እንደው በሆነ ምክንያት የሚያስቀድሱ ሰዎች አሉ። ድንገት በሕይወታቸው ምናልባት ለመጀመሪያ ጊዜ በምን ካላችሁ ወይ ሰው አግብቶ ሰርግ ወይ ሚዜ ሆነው ወይ አጃቢ ሆነው መገኘት ስላለባቸው እየሰማችሁ አላችሁ። እንደዚህ አይደል? ሰዎች
የሚመጡ ሰዎች አሉ። ለሰርግ ወይ ደግሞ ዘመድ ሞቶባቸው ፍታት የሚያስቆርቡበት ቀን ሆኖ የሚመጡ ሰዎች አሉ። እንደዛ የሚመጡትን ሰዎች እኛ እንዴት ነው የምንቀበለው? ሲቀመጡ አሁን ትንሽ እያለም ማለት ነው የሆነ ነገር ሲያደርግ ቀልባቸውን እየገፈፈ በተቻለ አቅም የእንግድነት ስሜት እንዲሰማቸው እዚህ ቦታ ላይ መቆም እኔ አይገባኝም እንዲሉ እኛ ነን የምናደርገው፣ እግዚአብሔር ሳያደርግ። ቤተ ክርስቲያን ግን ምን ትላለች መሰላችሁ? ገና ቅዳሴው ሲጀምር ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚሰራ በሉ እስኪ እርሱ ጻድቅ ነው። ኩሉ ዘገብራ ለጽድቅ ጻድቅ ውእቱ ወዘያከብር ሰንበተ። ቤተክርስቲያን ምን ትለዋለች መሰላችሁ? ያን ገና ዛሬ የመጣሁት የሚለውን ሰውዬ ጽድቅን የሚያደርግ እርሱ ጻድቅ ነው፣ ሰንበትንም የሚያከብር ትላለች። ምንን የሚያከብር? ይሄ ሰውዬ ካልጋው ከእንቅልፉ ተነስቶ የመጣው ምንን አክብሮ ነው? አይዞህ ሌላ ጽድቅ ባይኖርም ቢያንስ ዛሬ የመጣው ምንን አክብረ ነው? ወዘያከብር ሰንበተ ይበል ፈላሲ ዘገብአ ሀበ እግዚአብሔር ይፈልጥ ሚኑ ሕዝቡ። ወደ እግዚአብሔር የተጠጋ እንግዳ ሰው ወደ ማን የተጠጋ? ዛሬ ገና የመጣ ሰው መጤ ነኝ ብሎ የሚያስብ ሰው እያለች ነው ቤተክርስቲያን። ወደ እግዚአብሔር የተጠጋ እንግዳ ሰው እግዚአብሔር ከሕዝቡ ለይቶ ያስወጣኝ ይሆንን ብሎ እንዳይጨነቅ ትላለች። አይገርማችሁ? ይፈልጥ ሚኑ ሕዝቡ። እግዚአብሔር አሁን እኔን ኃጢአተኛውን፣ እኔ ዘማዊውን፣ እኔ የረከስኩትን ከዚህ ሁሌ ከሚያስቀድሱ ከሚጸልዩ ምዕመናን ዘንድ ሲያገኘኝ ውጣ አንተ አሁን ነው የምትመጣው ብሎ ያስወጣኝ ይሆን ብሎ እንዳያስብ። ለምን? ኩሉ ዘገብራ ለጽድቅ ጻድቅ ውእቱ፣ ጽድቅን የሚያደርግ እርሱ ጻድቅ ነው። ሰንበትንስ ማክበር ጽድቅ አይደለም ወይ ትላለች። በእውነት ይህችን ቤተክርስቲያን የሰጠን አምላክ ስሙ የተመሰገነ። እንደኛ አይደለችም እኮ እኛ ነን ሌላ ቨርዥን ኦፍ ቤተክርስቲያን። እኛ ነን በር ላይ ቆመን ሰው ቀልብ የምንገፍ እንጂ ቤተክርስቲያኒቱ ግን ለህሙማን የተዘጋጀች ሐኪም ቤት ናት። እንዴት ነው አንተ ሆስፒታል ውስጥ ሰው አግኝተህ እንዴት ያማህ እንዴት ትታመማለህ ትቆስላለህ ይባላል እንዴ? ሆስፒታል ድሮ ምን ሊያደርግ ይመጣል? ሊታከም ነው። በሽተኛ ሆነን በበሽተኛ ጨክናል። ለማንኛውም አምላካችን በዚህ ስፍራ የበለጠ የወቀሰው ከሴቲቱ ማመንዘር በላይ ሴቲቱን አመንዝራ ናት ብለው የፈረዱባት ሰዎች ናቸው። ወደ ታሪኩ እንመለስ። በማለዳም ወደ መቅደስ ደረሰ ይላል ክርስቶስ። በማለዳ ወደ መቅደስ ደረሰ፣ ህዝቡም ሁሉ መጡ፣ ተቀምጦ ያስተምራቸው ነበር ይላል። ምን ብሎ ያስተምራቸው ነው? ቁጭ ብሎ ቆሞ ማስተማር አለ፣ ቁጭ ብሎ ማስተማር አለ። እኛ ቤተክርስቲያን ወንበር ዘርክተው የሚያስተምሩ የጉባኤ መምህራን አሉ። ተቀምጠው ነው የሚያስተምሩት። ክርስቶስ ያን አድርጎ አሳይቶናል። ቆሞም ማስተማር ተቀምጦም ማስተማር ስርዓት ነው። እያስተማረ እያለ ይላል ጻፎችና ፈሪሳውያን በምንዝር የተያዘች ሴት ወደ እርሷ አመጡ፣ በመካከልም እርሷን አቆሟት ይላል። በማመንዘር የተያዘችን ሴት አምጥተው በመካከል አቆሟት። አሁን ስንተርከው በጣም ቀላል ነው። ምን ማለት መሰላችሁ? እዚሁ ዮሐንስ ቤተክርስቲያን አንድ ሰንበት ጠዋት ላይ ሰዎች አንድ እጅህን በዚህ በኩል አንድ እጇን በዚህ በኩል ይዘው አንዲትን ወጣት ህዝብ መሃል አውደ ምሕረቱ ላይ አቁመው ስታመነዝር አገኘናት ሲሉ ማለት ነው። በአደባባይ ሊጠይቁት የፈለጉት ይቺ ሴት እንደ ኦሪቱ ሕግ ልትገደል ይገባል አይገባም ነው። ጥያቄ መጠየቅ ከሆነ ሴቲቱን አምጥቶ ማሳየት ያስፈልጋል? አያስፈልግም። ዝም ብሎ እንዴት ነው ከሕግ አንጻር እንዴት ለማለት ይቻላል? ዋናው ጉዳያቸው ጥያቄው አይደለም። የመጀመሪያው ሴቲቱን ማዋረድ አምጥቶ መሀል ላይ ማቆም። ምን አመጣው እስቲ? መሀል ላይ ማቆም። ከዚህ በላይ ቅጣት የለም። ስታመነዝር አገኘናት ብለው በሰው ፊት አቆሟት። በሰው ፊት መቆም ኃጢአት ሰርቷል ተብሎ መቆምን የመሰለ ከባድ ነገር የለም። ነቢዩ ምን ይላል? በሰዎች ከመውደቅ በማን እጅ መውደቅ ይሻል? በእግዚአብሔር። አቤቱ በአንተ እጅ ልውደቅ በሰው ፊት አልውደቅ ይላል። ሰው የወደቅ እንደሆን ሰው አረገማ ያውቃል ነቢዩ። አያችሁ፣ አልውደቅ አለ ነቢየ እግዚአብሔር ዳዊት ነው ይህንን የሚለው። ወደ እግዚአብሔር መቅረብ ይሻለኛል። ቢያንስ እሱ ፊት እሱ አይጨክንም። ሰው ምህረት አያውቅማ። ስትበድል ካየ ስትወድቅ ካየ ትናንት እኮ ደህና ነበር ብርቱ ነበር ዛሬ ደክሞት ነው አይልም። ሰው ድሮም አይጥመኝም ነበር ነው አይደል? አንድ ሰው አሁን ሲወድቅ ካየ እኔ ድሮም ይከነክነኝ ነበረ ደስ አይለኝም ብለን በፊት የሰራውን በጎ ነገር ሁሉ ነው ገደል የምንከተው።
ነቢዩ ምን አለ? በሰው እጅ አልውደቅ ጌታ ሆይ በማን እጅ ልውደቅ? በእግዚአብሔር እጅ ለመውደቅ ያብቃል። አዎ ነቢዩን ዳዊትን ልብ አድርጉ። ዳዊት አመንዝሮ የሰው ሚስት ቀምቶ ሰው እስከ መግደል ደርሶ መጨረሻ ላይ እግዚአብሔር ምሕረት አደረገለት። ምሕረት ማድረግ ብቻ አይደለም፣ መማር ብቻ አይደለም። የዳዊት ልጅ ተባለ ክርስቶስ። የማን ልጅ? የአብርሃም ልጅ የዳዊት ልጅ ተባለ። ዳዊት እኮ አመንዝሯል። አይ እኔ መወለዴ ካልቀረ ከደና ቅዱሳን ልወለድ እንጂ እንዴት ካመንዝራ እወለዳለሁ? የዳዊት ልጅ ሆይ ማረኝ ተብዬማ አልጠራም። አንድ ንጹሕ ፈልጌ የእሱ ልጅ ልባል አላለም። እኛ አሁን አንድ አባት ብለን በመንፈሳዊ እንኳን አባት ብለን የምናከብራቸው ሰው በኃጢአት ቢወድቁ ከዛ በኋላ አባቴ ብለን ለመጥራት ፈቃደኛ አይደለም። እግዚአብሔር ግን በዝሙት እንደወደቀ ያወቀውን ዳዊት አባቴ ሊለው እሱም የዳዊት ልጅ ተብሎ ሊጠራ አላፈረበትም። ስለዚህ በሰዎች ከመውደቅ በማን ልጅ መውደቅ ይሻላል? አምጥተው አቆሟት ይላል በሰው ፊት። ሰዎች ደግሞ ሲፈርዱ አይን የላቸውም። በጣም ከባድ ነው። ይመጻደቃሉ። እነሱ የማይበድሉ እስኪመስሉ ድረስ እንዴት እኮ ሰው ላይ እንደምንፈርድ እኛም ማንወድቅ ይመስል እኛም ማንስት ይመስል ሌላው ቀርቶ እኛም የምንሰራውን ኃጢአት እንኳን ሰው ሲሰራ በጣም ነው የምንፈርደው። አይ እኔም እኮ እንዲያድርግ ያለው እንግዲህ ተፈትኖ ነው እኔ እንደተፈተንኩት ብለን አናዝንም። በጣም ጨካኙ አምጥተው በሰው ፊት አወጧት። የበላይነት ስሜት አለው። ሰው ሲፈርድ ደስ ይለዋል የሰውን ኃጢአት። አሁን በዘመናችን ደግሞ በጣም ቴክኖሎጂውም ለዚህ በጣም የተስማማ ነው። እንደምታውቁት የሰው ኃጢአት ሲወራ ደስ አይል። የገሌን ቅሌት ተዘረገፈችው ሚል ምናምን ቪዲዮ አላያችሁ? ዘለን ምን ከፍተው አይደለ? ሌላ ስብከት እንኳን ከፍተው ሌላ መዝሙር የገሌ ጉድ ተዘረገፈ ሲባል ግን ተንሰፍስፈን ነው። የኛን ጉድ እኮ የሸፈነው እግዚአብሔር። አሁን ኃጢአት የሚሸት ቢሆን ማን ከቤቱ ይወጣል? ሰው እስቲ የበደለውን ያህል ቢሸት የበደለውን ያህል ሽታ ቢኖረው ማንም ሰው እኮ ከቤቱ ይወጣል። ቢጻፍ እዚህ ላይ ግን ምጽድቅድቅ ብለን ራሳችንን ጻድቅ አድርገን በሰው ኃጢአት ስንረባረብ እንደው እግዚአብሔር እንዴት እንደሚያዝንብን ማለት አምጥተው አይሁድ በሰው ፊት አውጥተው የሚገርመው እኛ አይደለም በሰው ፊት ኃጢአታችንን ልናወራ በካህን ፊት እንኳን እናወራ። ንስሐ መግባት የከበደን እኮ ለዚህ ለአንድ ቄስ እንኳን እንዲነገር አንፈልግም። አይደለም ለዓለም ማለት ገደሏትም አላለም፣ አትገደልም አላለም። ጎንበስ ብሎ በጣቱ በምድር ላይ ጻፈ። ክርስቶስ አጎንብሶ የጻፈው ምንድን ነው የሚለው ላይ ብዙ ሊቃውንት ብዙ ብለዋል። ይሄ ነው ብሎ በእርግጠኝነት ለመናገር ግን አጎንብሶ የጻፈውን የሚያውቀው ማን ነው? ክርስቶስና የጻፈውን አይተው ቀልባቸው ተገፉ ብን ብለው የጠፉት አይሁድ ያውቃሉ። አምላካችን ስለጻፈው ብዙ በተርጉማን የተለያየ ነገር ብለዋል። አንደኛ ያሉት ሕጉን ነው የጻፈው ይላሉ። ምኑን ነው የጻፈው? ሕጉን። አንዲት ሴት በድንጋይ ተወግራ ትሙት ሲባል ብቻዋን አይደለም፣ ካመነዘረች አብሯት ካመነዘረው ሰውዬ ጋር አብራት ትወገር የሚለውን ሕጉን ነው የጻፈው። ይህን በጣቱ የጻፈበት ምክንያት ይላሉ ሊቃውንት፣ በጣቱ የጻፈው አስቀድሞም በሲና ተራራ ላይ አታመንዝር ብሎ በጣቱ የጻፈው እሱ ራሱ መሆኑን ለማሳየት ነው። ሕጉን የጻፍኩት እኔ ነኝ፣ አሁንም የማጸናው እኔ ነኝ ሲል አጎንብሶ የጻፈው ሕጉን ነው ይላሉ አንደኛው። ሁለተኛው የእነሱን ኃጢአት ነው የሚሉ ደግሞ ሊቃውንት አሉ። በታምራትም የሚሉ አሉ። ልክ መሬት ላይ ሲጽፍ በእነሱ በግንባራቸው ኃጢአታቸው ተጻፈ የሚል ማለት ልክ እንደ ኪቦርድና እንደ ሞኒተር ማለት ነው። እዚህ ጋር ሲጽፍ እዚህ ጋር ታየ እንደሚለው። ያንን ግን ትርጓሜ ወንጌል መልሶ ያቀነዋል። ምን ይላል? አይ እሱማ ከባቴ አበሳ ነው፣ የሰው ኃጢአትን የሚገልጥ አምላክ አይደለም፣ ግን እያንዳንዳቸው የራሳቸው ኃጢአት እንዲታያቸው አድርጓቸዋል ይላል። አጎንብሶ ጻፈ። ሶስተኛው ሊቃውንተ ቤተክርስቲያን ክርስቶስ አጎንብሶ የጻፈው ምን ይላሉ? ኤርምያስ ምዕራፍ 15 ላይ የተጻፈ ቃል አለ። ስማቸው ነው የተጻፈው የሚያሰኝ ማለት ነው። ላንብብላችሁ። ትንቢተ ኤርምያስ ምዕራፍ 17 ቁጥር 13 ላይ የሚተዉ ሁሉ ያፍራሉ። በሉ እስኪ ስማቸውም በምድር ላይ ይጻፋል። በምን ላይ? በምድር ላይ። የሕይወት ውሃ ምንጭ አንተን ትተውሃል። የሚተዉ ሁሉ ያፍራሉ። ስማቸውም በምን ላይ ይጻፋል? በምድር ላይ ይጻፋል። ኃጢአተኞች ስማቸው በምድር ነው የሚጻፈው። ጻድቃን ግን ስማቸው በየት ነው የሚጻፈው? ስማችሁ በሰማያት ስለተጻፈ ምን ይበላችሁ? ደስ ይበላችሁ። በምድር ስሙ የሚጻፍ ሰው አለ፣ በሰማይ ግን አይታወቅም። አሁን እዚህ በጣም ታዋቂ ሰው አለ፣ ሰማይ ቤት ማንም አያውቀው። እየሰማችሁ? በሰማይ አይታወቅም። እዚህ ኃያላን አሉ፣ እዛ ምንም ይሆን
በመንፈሳዊው ራሱ በመንፈሳዊውን እዚህ እንደ ጻድቅ የሚታይ ሰው አለ እና ገነት ገብቻ ለአባት ገነት ውስጥ አገኛቸዋለሁ ብዬ የማስባቸውን ሰዎች በማግኘቴ ገረመኝ። ሁለተኛ ገነት ውስጥ ይኖራሉ ብዬ የጠበቅኳቸውን ሰዎች ደግሞ አጣዋቸው። እገሌማ ይጸድቃል፣ እገሌማ ትጸድቃለች ያልኳቸውን መንፈሳውያን ናቸው ብዬ ያሰብኳቸውን ሰዎች ሳጣቸው፣ ሁለተኛ በጣም ተገረሙ። ሶስተኛ እኔ ራሴን ገነት ውስጥ ስላገኘሁት በጣም ተገረምኩ። እንዴት እኔ ገባው ብዬ ነው። እውነትም የሰው ትክክለኛ ማንነቱ የሚታወቀው በዛ ዓለም ነው። እግዚአብሔር በዛ ዓለም ራሳችንን ለማወቅ ያብቃል። አንድ አባትን አንዱ ልጅ ቀርቦ አባቴ ገነት ስንገባ እንተዋወቃለን ወይ እርስ በርስ አላቸው። ሲላቸው ምን አሉት? እንደውም በደንብ የምንተዋወቀው እዛ ነው አሉ። ምክንያቱም ማን መሆነ የሚታየው በእግዚአብሔር መንግስት ነው፣ በእግዚአብሔር መንግስት ነው። እና በሰማያት ስማችሁ ስለተጻፈ ደስ ይበላችሁ የተባሉት ሐዋርያት ናቸው። ኃጢአተኞች ግን ስማቸው የሚጻፈው በየት ነው? በምድር ነው። በምድር ዝነኞች ናቸው፣ ክብር አላቸው፣ በሰማይ ግን አይታወቁም። በአንጻሩ በሰማይ የሚታወቁ እዚህ ግን የማናውቃቸው ሰው አኖኒመስ ሴንትስ ብላ የኮፕቲክ ቤተክርስቲያን በዓመት አንዴ አኖኒመስ ሴንትስ ብላ ስማቸው ለማይታወቅ ቅዱሳን ትዘክራለች። ሰው የማያውቃቸው ማንም ያውቃቸው እግዚአብሔር። መጽሐፈ ስንክሳር ላይ መጨረሻም ጠርቶ ቅዱሳን ምን ይላል? ስማቸውን ስለጠራናቸውም ስላልጠራናቸውም ቅዱሳን ብለን ማረን ይላል። እኛ የማናውቃቸው ማንም ያውቃቸው እግዚአብሔር የሚያውቃቸው ብዙ ቅዱሳን አሉ፣ ብዙ ባህታውያን አሉ፣ ከዓለም ተለይተው የኖሩ ገድላቸውን ለዓለም ሳይሆን ለእግዚአብሔር ሰርተው ያለፉ ማለት። ስለዚህ በዚህ መሰረት የጻፈው ስማቸውን ነው የሚላለ። ለያም ሆነ እንግዲህ ኃጢአታቸው ጋር የተያያዘ ነገር መሆኑን የምታዩት ክርስቶስ አጎንብሶ ጻፈ። ከዛ ጠየቁት፣ ደጋግመው ጠየቁት፣ እንግደላት ወይስ አንግደላት ብለው ሲጠይቁት ቀና አለና ሲወተውቱት ጌታ ከናንተ ኃጢአት የሌለበት ሰው አስቀድሞ ድንጋይ አንስቶ ይወርውርባት ብሎ ተመልሶ ድጋሚ ጻፈ። አንዳንድ እያሉ ተነስተው ከዛ አካባቢ ሄዱ። ኃጢአታቸው ነው። እዚህ ላይ ቸርነቱንም ታዩታላችሁ። ክርስቶስ ኃጢአታቸውን የጻፈው አፈር ላይ ነው። ምን ላይ? አፈር ላይ ነው። ሕጉን 10ቱ ትእዛዛትን ግን የጻፈው በምን ላይ ነበር? በድንጋይ ላይ ነው። ኃጢአታቸውን ግን አፈር ላይ። ለምን መሰላችሁ? ንፋስ መጥቶ እንዲወስደው ማለት ነው። ሰው እንዳያየው፣ የሰውን ኃጢአት እንዳይረሳ አድርጎ የሚቀርጽ አምላክ አይደለም። ሕጉን በድንጋይ ላይ የቀረጸ አምላክ ኃጢአትን ግን መሬት ላይ ነው የሚጽፈው፣ አፈር ላይ ነው የሚጽፈው። ሊረሳው ስለሚፈልግ አሸዋ ላይ ነው የሚጽፈው፣ ንፋስ እንዲወስደው ስለሚፈልግ የሁላችንን ኃጢአት እንዲህ በቸርነቱ ይርሳል። እኛ ግን የሰዎችን ኃጢአት በእብነ በረድ በሚቀርጽ አሁን በዚህ የቴክኖሎጂ ዘመን የሆኑ ሰዎችን ነውር የሆኑ ሰዎችን ኃጢአት በደንብ ለትውልድ አይደል የምናስተላልፈው፣ ጽፈን በደንብ አድርገን ቅርስ አድርገን እኮ ነው የምናስቀምጠው። አምና የጻፍክበት ሰውዬ እነ ፌስቡክ እግዚአብሔር ይስጣቸው በአመቱ ልክ የዛሬ ዓመት ይሄን ጽፈ ነበር ይለዋል። ሰውዬው እኮ ንስሐ ገብቶ አልቅሷል። ሰውዬው እኮ ከዛ መንገዱ ተመልሶ ሊሆን ይችላል። አንተ ግን የጻፍክበትን ወደኋላ እንዴት ትመልሰዋል? እግዚአብሔር እንደዛ ቢጽፍ ኖሮ ማን ከቤቱ ይወጣል? እኛ እኮ ሰው የሚያውቀው ኃጢአታችንን ነው አይደለ? አሁን የምናወራው እግዚአብሔር የሚያውቀው ኃጢአታችን እኮ ከሁላችን ከማናችንም ከምናውቀው በላይ ነው። ምክንያቱም እግዚአብሔር ልብ ድረስ ነው ገብቶ የሚያየው። እመቦአቴ አንጻሐኒ ከተሰወረ ኃጢአቴ አድነኝ አለው ነብዩ እግዚአብሔር ዳዊት። እኔ የማላውቀው አንተ የምታውቀው ኃጢአት አለ። ሰው የሚያውቅብኝ እኔ የማላውቀው ኃጢአት አለ። ሰው የማያውቅብኝ ደግሞ እኔ የማውቀው ኃጢአት አለ። የተሰወሩ ኃጢአቶች ውስጥ የከፋው ግን እኛ የማናውቀው ማንም የሚያውቀው ኃጢአት እግዚአብሔር። ኃጢአታችንን በቸርነቱ ይሸሽግልን እና ሸሸገላቸው። በአፈር ላይ ባሸዋ ላይ ጻፈና ከእናንተ መሃል ኃጢአት የሌለበት አስቀድሞ ድንጋዩን ይወርውርባት አለ። ይህን ጊዜ ይላል ከሽማግሌ ጀምሮ አንዳንድ እያሉ ሄዱ ይላል። ከምኖች ጀምሮ? ሰው እንደ እድሜው ነው እንግዲህ ኃጢአቱ ብዛት አይደለ? በጣም ያረጀው ሰው ኃጢአቱ ብዙ ነው፣ የብዙ ዓመታት ነው። ደግሞ ወጣቱ በእርግጥ አሁን እንኳን እንደዛ ለማለት ትንሽ ያስቸግራል። ያሁን ወጣቶች ብርቶች ነን፣ ጊዜያችንን በአግባቡ ተጠቅመን ብንሸመግል የምንሰራውን ኃጢአት አብቃቅተን እንሰራለን። ግን ቢሆንም መቼስ እንደየእድሜያቸው አረጋውያኑ ቀድመው ወጡ ይላል። ማነው ወጣቶቹ፣ ከዛ የቆዩት ደግሞ ወጣቶቹ፣ እነሱ ደግሞ ቀስቀስ ብለው ወጡ። ኃጢአት ኖሮባቸው እንደ ሴቲቱ አመንዝረው እንደ ሴቲቱ በድለው ግን በድንጋይ ትወገር ሊሉ ነበር ወደ ክርስቶስ የመጡት።
ሕሊናቸው ወቀሳቸው። መጨረሻ ላይ ክርስቶስ ብቻውን ቀረ ይላል። ከሴቲቱ ጋር ማን ብቻ ቀረ? ኃጢአት የሌለበት ሰው ድንጋይ አንስቶ ይወርውርባት ብሏል ክርስቶስ። ምን የሌለበት ሰው? ኃጢአት የሌለበት ሰው ማን ነው በምድር ላይ? ክርስቶስ ነው። እሱ ብቻ ቀረ። ይችን ሴት ድንጋይ አንስቶ መምታት ይችላል አይችልም? ምን ስለሌለበት? ኃጢአት የለበትም። እሱ ብቻ ነው መፍረድ የሚችለው መምታት የሚችለው። ክርስቶስ ግን ምን አለ? አንቺ ሴት እነዚያ ከሳሾችሽ ወዴት አሉ? የፈረደብሽ የለምን አላት። ጌታ ሆይ አንድስ እንኳ አለችው። እርሱም እኔም አልፈርድብሽም አላት ይላል። ይህችን ቃል እናብራራና እናበቃለን። እኔም አልፈርድብሽም በሉ እስኪ። ማን ያለው? አቤት ክርስቶስ ምን አለ? ታዲያ እኛ ምን ቤት ነን የምንፈርደው? ክርስቶስ እኔ አልፈርድብሽም አለ። ዳኛው የሰማይ የምድሩ ዳኛ እኔ ምን አልልብሽም? አይፈርድም እግዚአብሔር። አንዳንድ ያያችሁ አልፈርድም። ኃጢአተኛ መሆኗን ያውቃል። የእነሱ ምስክርነትም አይፈልግም። ገና ስታስበው ጀምሮ ከማመንዘሯ በፊት ያውቃል። አልፈርድብሽም አለ ዳኛው። አልፈርድብሽም ብሎ እየለቀቀ እኛ ጋሻ ጃግሬዎቹ ፈራጅ ያደረገን ማን ነው? ሁለቱም ወገን ላይ ያለውን ችግር የበዳዩንም የተበዳዩንም ሕመም ያውቀዋል እግዚአብሔር። አልፈርድብሽም። በዚህ ዘመን በጣም መፈራረድ፣ አንዳችን በአንዳችን ኃጢአት እንኳን እንደዚህ የተረጋገጠ ነገር ተገኝቶ ወሬ እንኳን ስንሰማ እኮ እናጣራ። ስታመነዝር ተይዛ አገኘናት አሉ። መቼስ ሰው አቁማ አታመነዝርም። ያው ከተባለ ማመናችን አይቀርም። ስለሆነ ሰው በጎ ነገር አንጠራጠርም፣ አናምንም። ጥሩ ክፉ ነገር ግን ወዲያው ነው የምናምነው። ከሚፈርድ ልቡና እግዚአብሔር ያድነን። የሚገርማችሁ ሴቲቱን ከሳሾችሽ ወዴት አሉ ሲላት ያለችውን እኔና ይበቃናል። ከሳሾችሽ ወዴት አሉ ሲላት አይ እነሱማ ብዙ ክፉ አስበው ነበር አንተ አዋረድካቸው እንጂ አለች አላለችም? አንድስ እንኳን ነው ያለችው። ጌታ ሆይ አንድ እንኳን የለውም ነው ያለችው። እኔም አልፈርድብሽም ማለት አንቺ በከሳሾችሽ ላይ ካልፈረድሽ እኔም አልፈርድብሽም። እግዚአብሔር ልክ ስትፈርድ አንተ የሆነን ሰው ኃጢአት ፋይል ስታገላብጥ እግዚአብሔር ያንተን ኃጢአት ማየት ይጀምራል። ስትሸፍንለትስ ይሸፍንልሃል። ቅዱስ ያዕቆብ ወንድሙን ከክፉ ወደ ደግ የሚመልስ ሰው የራሱን የኃጢአት ብዛት እንደሚሸፍን ይወቅ። ቢቻለንማ እንደ አባቶቻችን ለበደለው ወንድም እስከ መስገድ፣ እስከ መጾም፣ እስከ መጸለይ። አንድ አባት ወንድሙ በዝሙት ወደቀ፣ እንደሱ መንኩሶ ያለ ነው። ልክ ይህን ሲያውቅ እግዚአብሔር መልአክ መጥቶ ሲነግረው ወደ ወንድሙ ሄደና በዝሙት ወድቅ ያለውኝ አለው። ሲለው በጣም አዘነና አይ እሱማ እኔም እኮ አፍሬ ነው እንጂ ምን ብያለሁ ወድቅ ያለው። ታዲያ በቃ እግዚአብሔር መሐሪ ነው ይማረን ብለው ሁለቱም እየሰገዱ እየጾሙ እየጸለዩ መለመን ጀመሩ። እግዚአብሔር ተገልጾ ምን አለ? ስላልበደለው ወንድምህ ብዬ ይቅር ብያለሁ አለ። ሳይወድቅ እንደወደቀ ሆኖ ከአንተ ጋር የሚጾመው የሚጸልየውን ወንድምህን አይቼ ምሬአለሁ። እና ምንድነው ነዳያን አሁን ሲፋቀሩ አያሳዝንም? አሁን ነዳያን አንድ ድሃ ለሌላ ድሃ ሲመጸውት ስታዩ ምን ይሰማቸው? አያሳዝኑ? በሌላቸው ይመጸውታሉ እንላለን። እኛ ኃጢአተኞቹ ስንተዛዘን ሲያይ ደግሞ እንደዛ ነው እግዚአብሔር የሚሰማው። በሌላቸው ምግባር ይተዛዘናሉ ብሎ ያዝንልን። እና ይችን ሴት አልፈርድብሽም ከእንግዲህ በኋላ ኃጢአትን ምን አትበይ አትስሪ። ድጋሚ ሊፈርድ ሲመጣ አይተዋትም። ያኔ ሊፈርድ ነው የሚመጣው። አሁን ግን ሊምር ነው የመጣው። ስለዚህ አሁን ምሬሻለሁ፣ አሁን ይቅር ብዬሃለሁ፣ የአሁኑን ኃጢአትን ትቼልሃለሁ። ከዚህ በኋላ ግን ኃጢአትን አትስራ። እግዚአብሔር ሁል ጊዜም ከዚህ በፊት የሰራናቸውን ኃጢአቶች እየተሳሰበ የሚያሸማቅቅ አምላክ አይደለም። ቢያንስ ከዚህ በኋላ ያለውን አቁምና ከዚህ በኋላ ላለው ልማርህ ይቅር ልበልህ የሚል አምላክ ነው። ለዚህ ሴት የተደረገ ምሕረት ለሁላችን ይደረግልን። የሰማነውን በልቡናችን ጽላት ይጻፍልን።